እልል በሉ ቤተሰብ። ሩታ 300,000 ከጓደኞቿ ጋር አካብራለች። በጣም ደስ ይላል። እንግዲህ ሰርፕራይዝን ያደረጓት ሩታም ራሱ አታውቅም። ሩታ የኔ ቆንጆ እንኳን ደስ ያለሽ የኔ ጀግና፣ የኛ ጠንካራ፣ የኛ አትበገር እጅ ማሰጣው ጠንካራ ሴት የምሬ ነው ምላችሁ። ደስ ብሎኛል ሩታዬ የኔ ቆንጆ፣ ከዚህ በላይ ይገባሻል የኔ እናት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ዛሬ ልዩ ምሽት ነው። የእውነቴ ነው የምላችሁ። እንግዲህ ሩታዬ እንኳን ደስ ያለሽ። ከዚህ በለጠ ደግሞ 600 እስከ ሚሊዮን ገብተሽ ማየት እንጠብቃለን የኔ ቆንጆ ማለት ነው። ይገባሻል። የበለጠ ባለቤትሽ የልዑል ሸጋ አባት አጠገቤ ቢኖር በጣም ደስ ይላል። እንግዲህ አብርሽ ታፍኖ ነው ያለው ታውቃላችሁ ሁላችሁም ማለት ነው። በውሽምት እጅ ታፍኖ ነው ያለው። ስለዚህ በእርግጠኝነት ሩታና አብርሽ ደግሞ በሰላም በፍቅር አብሮ እንደምትኖሩ እርግጠኛ ነኝ። ውስጤም ደግሞ ይነግረኛል። እንግዲህ እዛ ሰፈር መልካም የመቃጠል ዘመን ይሁንላችሁ። ሩታና አብርሽ ደግሞ መቼም አይለያዩም። የዝሙት ደጋፎች ማለት ነው። አይዟችሁ እሺ። ስለዚህ ሩታዬ ሳቅሽ ደስታሽ ነው የምንፈልገው ከምኑም በላይ ማለት ነው። እንግዲህ ሩታም አልጠበቀችም። ያከበሩለት ጓደኞች ናችሁ እነ ደስታ ፈረንጆ እዩ ሁለቱ እዩ ፈረንጆ። ይሄ ልጅ ስሙ ማን ነው ግን አላቅም። ቤተሰብ ይሄ ቀጭኑ ልጅ አላቅም ስሙ ማለት ነው። እንግዲህ ልዑልም የራሱ ነበር 300,000 ላይ ነበር። የኔ አባት ፈጣሪ ያሳድግክ ልዑልዬ፣ የኔ ፍቅር ማለት ነው። የኔ አባት የኔ ጠንበላል የአብርሽ ልጅ የምሬ ነው ምላችሁ። በጣም ደስ ብሎኝ እየጠበቅኩ ነበር። ሩታ መቼ ነው 300,000 ሰርፕራይዝ የሚያደርጉ እያልኩ ነበር፣ በውስጤ ሲያስብ ነበር። ግን ዛሬ ይለቀቅ አይለቀቅ አልጠበቅኩም እውነት ለመናገር ማለት ነው። ለምን ቡጡ ላይ ናቸው እነሱ እያሉ ዛሬ 300,000 ያከብራሉ ብዬ አላሰብኩም እውነት ለመናገር። እዚህ ጋር አብርሽ ቢኖር ደስ ይላል። እንግዲህ የልዑል አባት ቢኖር የበለጠ ደስ ይላል። ኤፍሬም ደግሞ የለም እዚህ ጋር። እንግዲህ በድንገት ነው እነ እዩ ናቸው እንግዲህ ሰርፕራይዝ ያደረጓት። ሩታ አላወቀችው። ስለዚህ በጓደኞቿ ነው እንግዲህ ሰርፕራይዝ የሆነችው። ደስ ላሩታዬ የኔ ቆንጆ ይገባሻል። ከዚህ በለጠ ባልሽ አጠገቤ ቢሆን የበለጠ ከዚህ በለጠ ያድርግልሽ ነበረ። ምን ዋጋ አለ? አንዳንድ ሰዎች ያንቺን ህይወትና የአብርሽን ህይወት የማይፈልጉ ሰዎች አሉ። የእናንተ ሰላም የማይፈልጉ ሰዎች አሉ። የእናንተ መለያየት የሚፈልጉ ሰዎች አሉ። መቼም አይለያዩም። እንደዚህ ድብን እያላችሁ የተቃጠላችሁ ትኖራላችሁ እንጂ አብርሽና ሩታ መቼም አይለያዩም። አይሳካላችሁም። ብዙ ነገር ልትናገሩ ትችላላችሁ፣ ብዙ ነገር ልታስቡ ትችላላችሁ። ግን አብርሽና ሩታ በቀልድ አይደለም እዚህ ደረጃ ላይ የደረሱ ማለት ነው። የሁለቱም ድካም አለ። ቀጣይ ደግሞ የኛ ነን እኛ ተመልካች ማለት ነው። እሺ ለኛም ደግሞ ይገባናል አይደል? እንደ ቤተሰብ እንኳን ደስ አላችሁ የግሬስ ፋሚሊ በሙሉ ማለት ነው። የአብርሽም የሩታም የኛ የሁለቱም ነው። ኦዲንሶች ነን። ገባችሁ አይደለ? እኛ ትክክለኛ መንገድ ላይ ነን። እንደ አንዳንድ ሰው አሽቃባጭ ሰዎች አይደለንም ማለት ነው። ስለዚህ እኛ ከእውነቱ ጎን ነው መሆን ያለብን እንጂ ዝም ብለን ማሽቃበጥ ምንም የሚመጣ ነገር የለም ለማለት ፈልጌ ነው። እና ሩታና አብርሽ ደግሞ እንደማይለያዩ እርግጠኛ ነኝ። እሺ ሰምታችኋል እንግዲህ የልዑልዬ አባት ማለት ነው። ገባችሁ አይደለ? ደስታ ግን አለ እንዴ? አንተ ቆይ አሁንም ተስፋ አልቆረጥክም እንዴ? አልቆረጥክም? የምሬ ነው የምላችሁ። ደስታ ግን ፋራ ነው እንዴ? አንተ ወንድ ልጅ አይደለ? እንዴት ነው የራስን ህይወት ማትጀምር? ሩታ እኮ ከአብርሽ ጋር ነው መሆን የምትፈልገው። እስከ መቼ ነው? ደስታ ነው ሰርፕራይዝ እያደረገ ይስሉ ነበር። ደስታ ነው ይሄን ኬክ እያዘጋጀ እያሉ ነበር እና እዩ ማለት ነው። እና እዩ እንግዲህ ታውቃላችሁ። አረ ደስታ ተስፋ ቆረጠ። እግዚአብሔር ወንድ ልጅ እኮ ነው። ምን ሆና ነው አንተ ደግሞ? ሩታ እኮ የልጅ እናት ናት።
ከባሏ ጋር መሆን ትፈልጋለች። ስለዚህ ደስታ ለምንድነው ተስፋ ማትቆርጡ? አንተ ለምንድነው የራስን ህይወት ማትኖሩ? አረ ሩታ እኮ አትፈልግም። እውነት ለመናገር ሩታ ብትፈልግ እኮ ከአብርሽ ጋር እስከ ጥግ ድረስ አትሄድም። ይህ ሁሉ አትረገጡም። እውነቴ ነው የምላችሁ። ሩታ ስለማትፈልግ ነው። አሁን በዚህ ሰዓት እኮ አበባ ለሩታ አይገባትም። እውነት ለመናገር እዚህ ጋር አያስፈልግም። ምክንያቱም አብርሽ አሁን ላይ ጤነኛ አይደለም እያሉ ታሽጎ ነው ያለ ልጁ ማለት ነው። ከሚስቱ ጋር እንኳን እንዳያወራ አደረጉ በውሽምት እጅ ማለት ነው። ቡዜና ዳፍ ማለት ነው። ስለዚህ ደስታ ለምንድን ነው ተስፋ ማትቆርጦ? ሩታ ደግሞ ልዑሉን ታሳድግ። አንተ ለምንድን ነው ሩታ የምትመኘው? ብዙ እኮ ያላገቡ ሴቶች አሉ። ለምንድን ነው ወደ ሌላ ሴቶች የማትሄዱበት ምክንያት? ተስፋ አትቆርጡም እንዴ? ሩታ እኮ ከአንተ ጋር መሆን አትፈልግም። አረ ደስታ ሞኛቶ ነው እንደ ወንድ ቆፍጠን በለው። አንተ ደግሞ ሩታ አትፈልግም እኮ አትፈልግም። ይሄ ሁሉ እራሱ ጊዜ ሆኖ እንግዲህ አስባቸው ሰፕራይዝ እያደረገ ማለት ነው። እናንተ ሰብስክራይብ አልኩ እንዴ? አቤት የወሬ ጥማት እኮ አለብኝ አንዳንድ ቤተሰብ ማለት ነው። እንግዲህ ሁለት ቋንቋ ስለማወራ አማርኛ ትንሽ ያስቸግራችኋል ብዬ አስባለሁ የኔ ውዶች ማለት ደስታ እኮ ነው የሚያሳዝነኝ። ሩታ እኮ አትፈልጉም። እግዚአብሔር ለምንድን ነው ተስፋ የማይቆርጡ ደስታ ማለት ነው? እኔ እኮ ሲጠፋ እኮ ወደ አውሮፓ አገር የሄደ መስሎኝ ነበር። የምንም አውሮፓ አይደለም። ከቡታየራም አልወጣም። ባካችሁ ሩታ የሚፈልግበት ምክንያት ለምን እንደሆነ ታውቃላችሁ? ደስታ ለሸቃላ በሩታ ማፈመስ ስለሚፈልግ ነው። የትኛው አውሮፓ? አረ ደስታ ኒቃው በእናት ወንድ ልጅ እንደዚህ ሲሆን ደስ አይልም። ሩታ አትፈልግም። ለምንድን ነው ከሩታ ህይወት ማትወጣ? አንተ ውፍ ብለን ነበር እኮ እናንተ። ረሳው እኮ ደስታም እግዚአብሔር ረሳው። ግን አጅሬ ያለ ለካ እኔ እኮ ከሩታ ህይወት የወጣ መስሎ የነበረ እስካሁን አልወጣም። ለምንድን ነው በቤት ቪዲዮ ማሰራ? ሁሉም ይሰራሉ በቤታቸው። አንተ ለምን ጠፋ? በቤት ካሰራም እንደ ደስታ እነ እዩ ይለቃሉ፣ እነ ፈረንጆ ይለቃሉ፣ ሁሉም ይለቃሉ ቪዲዮ። ደስታ ብቻ ነው የጠፋ። ምን ይህ ስራ ነው ያለው? ቤተሰብ አውሮፓ ሀገር ምን ይህ ስራ ነው? እኔ ስራ ያለኝ ነው እንዴ? አንድ ባለትዳር የሆነች ሴት ቁጭ ብዬ የምጠብቀው ይህ ልጅ እናት አንተ ግን አረ ደስታ ኒቃ በእናት እንደ ወንድ ቆፍጠን በላ። ሩታ ብትፈልገው እኮ ቆይታለች። እውነቴ ነው የምላችሁ። ስለማትፈልግ ነው ከልጁ አባት ጋር ነው መመለስ የምትፈልገው። ለምንድን ነው ተስፋ ማትቆርጦ? ደስታ ማለት ነው። ለማንኛውም እናመሰግናለን። ሩታችን ፈታ ዘና ስላደረጋችሁልን፣ ሰፕራይዝ ስላደረጋችሁልን እናመሰግናለን ሁላችሁም ማለት ነው። እሺ ምስጋናችን ከልብ ነው የኔ ውዶች ማለት ሩታ የኔ ቆንጆ ሳቂልኝ፣ ሁሌ ደስተኛ ሁኚልኝ ከልጅሽ ጋር። እግዚአብሔር ካሌ ደግሞ በቅርብ ከባለቤትሽ ጋር ተጋብታችሁ ብዙ ልጅ ወልዳችሁ የምናይ ፈጣሪ ያድርገን። አሜን በሉ ቤተሰብ። አብርሽና ሩታ ደግሞ መቼም እንደማይለያዩ ይመኑ። የውሽምት በጎች ማለት ነው። አይዟችሁ፣ እሺ አይዟችሁ። ሩታ መቼም ለውሽምት አብርሽን አሰጠውም፣ በኋላን አሰጠውም። አይዛችሁ አብርሽን ለቀቅ አድርጉልን የምትሉ አላችሁ። በኮሜንት እየሳኩ ነበር። እግዚአብሔር ነው የምላችሁ። ስለዚህ ደስታ አንተም ያንተም ቢጤ ፈልጋ ሩታን ለቀቅ አድርጋለን። ወደ አብርሽ መመለስ እቅድ ላይ ናት፣ ሀሳብ ላይ ናት። አንተም ደግሞ ተስፋ ቁረጣው። እሺ ሰማ አይደል? እና እናመሰግናለን። ሩታችን ፈታ ዘና ስላደረጋችሁልን ክበሩልን። ደስ ብሎኛል። እውነት ለመናገር ሩታዬ የኔ ቆንጆ ማለት ነው በቤትሽ ስለመጣሽ ደስ ብሎኛል። ደግሞ ከዚህ በለጠ ደግሞ ትልቅ ደረጃ ላይ ደርሳ ማየት እንፈልግሻለን የኔ ቆንጆ ማለት ነው። የልዑልዬ ሸጋ እናት ደስ ብሎኛል ጌታ